በጣም አመሰግናለሁ። እኔም በድጋሚ በመገናኘታችን በጣም ረጅሙ የኮሪደር ልማት ነው። ከሳር ቤት እስከ ፉሪ የሚደርስ ነው። በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ 2 አመት 3 አመት በኋላ ትልቅ ጫካ መሆን የሚችል ነውና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው ከመካኒሳ አካባቢ ያለው በመሃል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነውና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። ከዚህም ባለፈ ደግሞ የስፖርት ማዘውተሪያ ቦታዎችም አብረው ከ20 በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ 10 አመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው የምሰራው ሰባዊ ነገር ላይ ነው የምሰራው ያለው ነገር በጣም ትክክል ነው። በጣም ብዙ ሰው ወክ እያደረገ ነው የሚሄድ ወደ ቤቱ ይዝናናል። በአካባቢው ወክዎች ምቹ ናቸው። የሳይክል ሌኑ ምቹ ነው። አስፓልቱን መጨናነቅ የሌለበት ነው። ኦልሞስት ወደ 3 ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆችና ሌሎች የስራ እድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው። ላይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም። ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷንና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው ሰፈሩ ራሱ በአካባቢ ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር የከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወክዌይ መስራት ብቻ አይደለም። ፓርቲያችን እንግዲህ ዛሬ መደበኛ ስብሰባ እሱን አጠናቀን ነው ወደዚህ ጉብኝት የመጣንና ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ እና ያየነው መንገድ ያየነው ኮሪደር በጣም ውብ ነው። በጣም የሚመች ነው። አየሩም በጣም ተስማሚ ነው። ትልቅ ተራራ ለዚህ አጠገባችን ነፋሻማ ነው። ወክ ለማድረግ በጣም የሚመች ነው። ህብረተሰቡ ወክ እያደረገ ነው። ስለዚህ ሰው ወክ ሲያደርግ በጣም ብዙ ጥቅም ያገኛል። አንደኛ ወጪ ይቀንሳል። ከዚህ ለታክሲ የሚከፍለውን ነገር እንትን ያደርጋል። በእግሩ ነው የሚሄደው። ጤናውን ይጠብቃል፣ ይንቀሳቀሳል፣ ኤክሰርሳይዝ ያደርጋል እና በጣም ምቹ ነው ለማህበረሰቡ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነውና በጣም ደስ የሚል ነገር ነው ያየሁት።